እግዚአብሔር ለምን ዝም አለ? ሰይጣን ወደ አዳም ሲመጣ ለምን ዝም አለ? በከይሲ አድሮ ሲመጣ ለምን መላእክትን አላካቸው እንዲያስቆሙት ለምን አላደረገም? ሰይጣን አዳምን ለማሳት ወደ ገነት ሲገባ ጠባቂ አልነበረውም ወይ ይላል። እንዴት የሚከለክለው መንገድ ላይ የሚከለክለው የሚያቆመው አካል እንኳን እንዴት ይጠፋን የሚል ጥያቄ ነው። ገነትን እንዲጠብቃት የተሰጠው ለራሱ ለአዳም ነው። ራሱ አዳም ሙሉ ነፃ ፈቃድ የሚባል ይሄ ነው። ገነትን እንዲኮተኩታት እንዲንከባከባት አትክልቶቹን እንዲከባከብ ሶስት ነገሮች ተሰጥተውታል ብለን ሳምንት አስቀምጠናል። ዕፀ በለስ አለ፣ ዕፀ ሕይወት አለ፣ ከዛ ሌላው ደግሞ የሚበላ አለ። እነዚህ በሙሉ ስልጣን አለው። ዕፀ በለስን እንዳትበላ ከዛ ዕፀ ሕይወትን ብላም አትብላም አልተባለም። ሌላውን ግን እንዲበላ የፈለገውን ሸምጥጦ የፈለገውን ፍሬ ቀጥፎ እንዲበላ ስልጣን ተሰጥቶታል። እና ገነትን እንዲከባከብ ኃላፊነት የተሰጠው ራሱ አዳም ነው። መላእክት በዚህ ጣልቃ አይገቡም ነበር። ምክንያቱም ለአዳም ሙሉ ፈቃድ ሙሉ ስልጣን ተሰጥቶታል። ስለዚህ አዳም ነው ገነትን ይጠብቃት የነበረው። ማን ነው ገነትን የሚጠብቃት? ማን ነው? አዳም ነው። ይሄን የሚያሳይ ነው አንደኛ። ከዛ ቀጥሎ ደግሞ ሰይጣን ወደ አዳም ሲመጣ ወደ ገነት አይደለም የመጣው። ገነትን ፈልጎ አይደለም የመጣው። ማንን ፈልጎ ነው የመጣው? አዳምን ፈልጎ ነው የመጣው። ስለዚህ ልቡን መጠበቅ የነበረበት በነፃ ፈቃዱና በአስተውሎቱ መሰረት። ብዙ ጊዜ የምናገረው ለባዊነት፣ ነባቢነት፣ ያውነት የሚባሉ ሶስት ባህሪያት አሉን። ለባዊነት ማስተዋል፣ ነባቢነት መናገር፣ ያውነት በህይወት መኖር መንቀሳቀስ። እና ለባዊነት የሚባለው ለሁሉም የተሰጠ ነው። ማስተዋል ነው፣ ማመዛዘን። እንዴት እንዲህ ሊሆን ይችላል? ይሄን ለምን አደርጋለሁ? እንዲህ ተብያለሁ። ማን ነው ልክ ብሎ ቀኝና ግራ ማየት ማመዛዘን መቻል። አዳም ይሄን ልቡን መጠበቅ አልቻለም። አሁን ገነትን የመጠበቅ ያለ መጠበቅ ጉዳይ አይደለም። ገነት ላይ መላእክት ቢቆሙ ራሱ ሰይጣን የፈለገው ገነት ውስጥ መግባት ይሄን እግዚአብሔር ያውቃል። እግዚአብሔር እያወቀ ዝም ብሏል ሰይጣን ወደሱ እንዲመጣ። ከዛ ይልቅ እንደዚህ ብሎ መጠየቅ ይችላል ነበር። ገነት ጠባቂ ያላት የላትም ከማለት ይልቅ እግዚአብሔር ለምን ዝም አለ? ሰይጣን ወደ አዳም ሲመጣ ለምን ዝም አለ? በከይሲ አድሮ ሲመጣ ለምን መላእክትን አላካቸው እንዲያስቆሙት ለምን አላደረገም ቢባል እግዚአብሔር አዳምን ሮቦት አድርጎ አይደለም የፈጠረው፣ አሻንጉሊት አድርጎ አይደለም የፈጠረው። እናንተ ቴሌቪዥናችሁ ቢንኳኳ ሪሞቱን አጥፍታችሁ መልሳችሁ ታበሩታላችሁ። የሚሰራ ሰው ጠርታችሁ ታሰሩታላችሁ። ለምን? ቴሌቪዥኑ እናንተ የፈጠራችሁት ነው፣ ሰው የፈጠረው ነው። ፕሮግራሙ እናንተ የፈጠራችሁ። ስለዚህ ታቆሙታላችሁ፣ ታስኬዱታላችሁ፣ ድምፅ ትቀንሳላችሁ፣ ይህን ታደርጋላችሁ። እግዚአብሔር አዳምን በራሱ የሚንቀሳቀስ ስልጣን ያለው ራሱን የቻለ አድርጎ ፈጥሮታል። ለባዊነት ሰጥቶ ራሱን በራሱ ሪሞት ኮንትሮል መቆጣጠር እንዲችል እግዚአብሔር ስልጣን ሰጥቶታል። ስለዚህ እግዚአብሔር ለምን ዝም አለ ቢባል አዳም ነፃ ፈቃዱን ተጠቅሞ መወሰን ይችላል። ከፈለገ እምቢ ብሎ የእግዚአብሔርን ፈቃድ ትእዛዝ መጠበቅ፣ ከፈለገ ደግሞ አይ እኔ የሚሻለኝ ይሄ ነው ካለስ ደግሞ በለስን በልቶ ሞቱን መኮናነብ። በቃ ይሄን እንዲያውም አንዱ የዕፀ በለስ ገነት ውስጥ መቀመጥ አንዱ የሚያሳየው እግዚአብሔር ለሰው ልጆች የሰጠውን ፈቃድ ነው። ለምሳሌ ይሄ የዕፀ በለስ ጭራሽ ባይኖርና ምንም አይነት ምርጫ የሚባል ነገር በዓለም ላይ ባይኖር፣ ልክ ይሄ ጨለማ ባይኖር ቀን ብቻ ቢሆን፣ ለምሳሌ 24 ሰዓት ቀን፣ ለምሳሌ ፀሐይ 24 ሰዓት የምታበራ ብትሆን ምን ሊከሰት ይችላል? እንዲህ ብሎ ማሰብ ይቻላል። ውቅያኖሱ ይሞላል፣ በረዶ ይቀልጣል። ስለዚህ ሰው የሚባል አይኖርም። 24 ሰዓት በሙሉ ሙቀት ከሆነ ምን ላይ ትቆማላችሁ? እና አንታርክቲካ የበረዶ ክምር እየተናደ ይመጣል። እዛ ውቅያኖሱ ሲሞላ የሰው ልጅ ይጥለቀለቃል። ስለዚህ መኖር አይቻልም። ዝናብ ራሱ የሚባለው ነገር እንዴት ሊመጣ ይችላል? 24 ሰዓት ጨለማ ደግሞ ቢሆን ትነት የሚባለው እንዴት ሊፈጠር ይችላል? በረዶ ይሆናል ሁሉም ነገር። ውቅያኖሱ ወደ በረዶነት ይቀየራል። ስለዚህ የምትጠጣው ነገር አይኖርም፣ የሚበላ ነገርም አይኖርም። ብርሃን ይፈልጋሉ እጽዋቱ አለ አይደል? ፎቶሲንቴሲስ የሚባለውን ፕሮሰስ ይፈልጋሉ። ከሰላይት ነው የሚያዘጋጁት። ያ አይኖርም። ስለዚህ ምግብ አይኖርም። እና አንዳንድ ጊዜ ለነፃ ፈቃድ የሚቀመጡ ነገሮች አሉ፣ ለጥቅም የሚቀመጡ፣ ለምርጫ የሚቀመጡ፣ ህይወትን ለማየት የሚቀመጡ ጉዳዮች አሉ። ስለዚህ የዕፀ በለስ መቀመጥ እሱ ነው። እና ገነትን የሚጠብቃት ራሱ አዳም ነው። ከዛ በኋላ ነው እንዲያውም አዳም ከገነት ከወጣ በኋላ ተመልሶ እንዳይገባ መላእክት ጠባቂ ተደርገው የተሾሙት ከዛ በኋላ። ኦሪት ዘፍጥረት ምዕራፍ 3 ቁጥር 24 ላይ ወአዘዞሙ ለኪሩቤል ዘውስተ እደዊሆሙ ሰይፈ እሳት ከመ ይዕቀቡ ፍናወ ዕፀ ሕይወት ከመ ይብአ አዳም ተሃቢሎ፣ ተደፋፍሮ አዳም እንዳይገባ የሚገለባበት የእሳት ሰይፍ ይዘው ኪሩቤል እንዲጠብቁ በገነት 3 ደጆች፣ 3 ደጃፎች፣ 3 በሮች እንዲቀመጡ ተደረገ። ጌታችን ሲጸልይ ያናገረው መልአክ ይሄ መልአክ ነው። ይሄ ሊያበረታው መልአክ ታየው የሚባለው ክርስቶስን ሊያበረታ ሳይሆን አዳምን ያባረረው መልአክ ነው ለክርስቶስ የተገለጠለት። አሁን ለክርስቶስ ተገለጠለት ስንል እሱ ማያየ ሆኖ መልአክ ተሰውሮ ቆይቶ ተገለጠለት ማለት አይደለም ሐሳቡ። ነገር ግን ይሄ በአዳም ተገብቶ ክርስቶስ እዛ ቦታ ስለቆመ ልክ ለአዳም እንደሚገለጥ ሆኖ መልአኩ ተገልጦለታል። ይሄ ገነትን የሚጠብቀው ማለት ነው። እና
ከዛ በኋላ ነው ጠባቂ የተሾመው እና ገነት ያን ጊዜ ጠባቂ አልነበራትም። የሚጠብቃት ራሱ አዳም ነው። ይህንን በደንብ መያዝ ነው። ግን መጠበቅ የነበረበት ገነትን ብቻ ሳይሆን ልቡን ነው። ልባችንን እንድንጠብቅ እርሱ ይርዳል። በጣም ብዙ ሰው የሚነጠቀው አሁን ይሄ በርን አሁን በጣም ሰፊ አጥር ልትሰሩ ትችላላችሁ። አደገኛ አጥር ምናምን የሚባላል አይደለም? እሱን ልታደርጉ ትችላላችሁ። ግን ልባችሁን መጠበቅ ካልቻላችሁ፣ ራሳችሁን መጠበቅ ካልቻላችሁ፣ ሰፊ አጥር ሰርተ ቤት አድረህ ደህና ሆነ ብትወጣ አፍህን መጠበቅ ካልቻል ከሌላ ሰው ጋር ተጣልተ ችግር ይደርስብሃል። አይምሮችንን መጠበቅ ካልቻል፣ ራሳችንን መጠበቅ ካልቻል ሌላ ችግር ይደርስብናል። ሞት ያለው ቤት ውስጥ ብቻ አይደለም። ቤታችን በትልቅ አጥር ሊታጠር ይችል ይሆናል። ሞት ግን እዛ ብቻ አይደለም፣ ሌላ ቦታ አለ። ስለዚህ ራሳችንን በጸሎት ራሳችንን በማስተዋል በትዕግስት ራሳችንን መጠበቅ አለብን። እግዚአብሔርም ደግሞ ይጠብቀናል። አሁንም እሱ ይጠብቃል።